ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሊም ላይ ጠላት በመቶዎች ሙትና ቁስለኛ የሆነበት ድጋሚ ታላቅ ድል ተጎናጸፉ። ሰርጉን አቋርጦ ቀዶ ጥገና የሰራው ሐኪም መነጋገሪያ ሆኗል። የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎችን አስጠንቅቋል። በቃሊም ግንባር አጥቢያ ሌሊቱን በተደረገ ውጊያ ከ100 በላይ የሚቆጠሩ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። የአማራ ፋኖ ብሔራዊ ኃይል በአማራ ፋኖ በጎጃም አምስተኛ ራስ ቢትወደድ መንገሻ አቲከም ክፍለ ጦር አንጋፋው ደጃች አስቦ ብሬ ዳሞት ብርጌድ ጋር ለአራት ተከታታይ ቀናቶች ውይይት ከተደረገ በኋላ ከድርጅቱ ከፍተኛ አመራሮች አርበኛ ስሜነህ ሙላቱ የአማራ ፋኖ በጎጃም ፋይናንስና ንብረት አስተዳደር መምሪያ ኃላፊ፣ አርበኛ ላይችሉ ገበየው የድርጅቱ ገንዘብ ያዥ እና አርበኛ ደመላሽ አድነው የአምስተኛ ክፍለ ጦር ሰብሳቢ፣ 50 አለቃ ይበልጣል መልካሙ የአምስተኛ ክፍለ ጦር ወታደራዊ አዛዥና ሁሉም የክፍለ ጦር አመራር በተገኙበት በብርጌዱ ውስጥ ተፈጥረው የነበሩ ችግሮችን ጥልቅ ግምገማ ካደረገ በኋላ ሪፎርም አድርጎ አጠናቋል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ የቻናላችን ቤተሰቦች እነሆ ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሊም ላይ ጠላት በመቶዎች ሙትና ቁስለኛ የሆነበት ድጋሚ ታላቅ ድል ተጎናጸፈ። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሊም በሶስት ግንባር አባይ ተራራ፣ ደብር ተራራና ቃሊም ሚካኤል ላይ ከምሽት 4 ሰዓት ጀምሮ እስከ ሌሊት 8 ሰዓት ተኩል ድረስ በዘለቀ ከባድ ውጊያ ጠላት በርካታ ሰራዊቱ በከበባ ተመቶበታል። ጠላት ከወልዲያ ወደ ቃሊም ኃይል እንዳይጨመር ጃርሳ ላይ በመዝጋትና በጨለማ ግራ እንዲጋባ አድርጎ በመምታት ሙትና ቁስለኛውን ጥሎ ወደ ወልዲያ እንዲሸሽ አድርገውታል። በርካታ ኃይሉ ጃርሳ ጥቁር አስፓልት ላይ በደፈጣና ቃሊም በሶስት ግንባር በከበባ እየተመታበት ሲሆን ሌሊት 6 ሰዓት ተኩል ወልዲያ ከተማ ከፍተኛ ትርምስ ውስጥ ገብቶ በኋላም ብረት ለበስና ዙ23 ከበርካታ ኃይል ጋር ወደ ጃርሳ ማጥቃት ቢያደርግም ሊሳካለት ባለመቻሉ ድሮን ጭምር በማምጣት ውጊያው ሊቆጣጠር ቢሞክርም ሳይሳካለት ቀርቶ በመቶዎች የሚቆጠር አብዛኛው ምልምል ሰራዊት አልቆበት አድሯል። ከዚህ ጋር ተያይዞም በበርካታ የወሎ ቤት አማራ አካባቢዎች ያገዛዙ ዙፋን ጠባቂ ሰራዊት በተለይ ከተለያየ አካባቢ በግዳጅና ባፈሳ ለብለብ ሰልጥኖ የመጣው ኃይል እየተበተነ ፋኖን እየተቀላቀለ ይገኛል። በዚህ የተበሳጨው ፋሽስቱ የብልጽግና የአንድ ቡድን አገዛዙ ዙፋን ጠባቂ ሰራዊት በአውደ ውጊያ የደረሰበትን ሽንፈት ለመበቀል እንደተለመደው ንጹሃን ህዝብን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ እየፈጸመ ሲሆን ቤትና ንብረት እየወደመም ይገኛል። መረጃው የአማራ ፋኖ ብሔራዊ ኃይል ነው። ሌላ መረጃ ሰርጉን አቋርጦ ቀዶ ጥገና የሰራው ሐኪም ዶክተር ብሩክ ወይሻ ይባላል። በደቡብ ኢትዮጵያ ክልል በወላይታ ዞን በበሌ የመጀመሪያ ደረጃ ሆስፒታል የቀዶ ጥገና ስፔሻሊስት ነው። ወጣቱ ሐኪም ታዲያ የራሱን የሰርግ ዝግጅት አቋርጦ ወጥቶ ታካሚን ቀዶ ጥገና በማድረግ ህይወት የማዳኑ ጉዳይ የአካባቢው ነዋሪዎችን መነጋገሪያ ሆኗል። የሰርጉ ዝግጅት ከነበረበት ከ40 ኪሎ ሜትር በላይ ወደ ሆስፒታሉ ተጉዞ ቀዶ ጥገና በማድረግ የሰው ህይወት ማዳን መቻሉን ዶክተር ብሩክ ለኢቢሲ ተናግሯል። ወጣቱ ሐኪም የተሟላ የቀዶ ጥገና ህክምናና ገና በቅርቡ በጀመረው ሆስፒታል የመጀመሪያው ስፔሻሊስት ቅጥር ሲሆን በሆስፒታሉ ስራ ከጀመረ ገና 3 ሳምንቱ ነው። በቀዶ ጥገና የታከመው በሽታ ከጨጓራ ህመም ጋር ተያይዞ የሚከሰትና ህይወትን አደጋ ላይ የሚጥል ሲሆን ታካሚ በሰዓቱ ህክምና ባይደረግለት ኑሮ ህይወቱ ሊያልፍ ይችል እንደነበረም ነው የተገለጸው። ቀዶ ጥገና የህክምና ባለሙያዎች የቡድን ስራ ነው ያለው ዶክተር ብሩክ በአጠቃላይ በቀዶ ጥገናው ለተሳተፈው የህክምና ቡድን ምስጋና አቅርቧል። የቀዶ ጥገና ህክምናው የተደረገለት የ40 ዓመት ታካሚ በጥሩ ጤንነት ላይ እንደሚገኝ የገለጸው ዶክተር ብሩክ እዚህ የሚበልጥ ደስታ የለም ብሏል። በሙያዬ የፈጸምኩት ቃለ መሐላና የገባሁትን ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ ብሏል ወጣቱ ሐኪም ብሩክ ወይሻ። በሌላ መረጃ የካናዳ መንግስት ወደ ኢትዮጵያ የሚጓዙ ዜጎችን አስጠነቀቀ። በህዝባዊ አመጽ፣ ቁጣ፣ ግጭትና የወንጀል መበራከት ምክንያት በኢትዮጵያ የጸጥታ ሁኔታ በፍጥነት ሊለዋወጥ ይችላል ያለው የካናዳ መንግስት ወደ ኢትዮጵያ ለሚጓዙ ዜጎች በማናቸውም ሁኔታ መንቀሳቀስ የለባችሁም ያላቸውን ክልሎች ይፋ አድርጓል። ተጓዦች ግጭት ወዳሉባቸው ወደ አማራ፣ ትግራይና ቤኒሻንጉል ጉሙዝ ክልሎች በፍጹም ድርሽ እንዳይሉ መክሯል። ህዝባዊ አመጽ፣ ኃይለኛ ወንጀል፣ የሰው እገታ፣ የትጥቅ ትግልና የአየር ድብደባዎች ወደ ተበራከቱባቸው የሲዳማ፣ ጋምቤላና በኦሮሚያ ምዕራብ ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቀለም ወለጋ፣ ሆሩ ጉድሩ ዞኖች ዜጎች በጭራሽ እንዳይጓዙ ማስጠንቅቋል። የአዲስ አበባ ከተማ በበኩሉ የወንጀል መጠን እየተስፋፋ መምጣቱ ጠቆመው የካናዳ መንግስት እየተስተዋለ የሚገኘው የሰላማዊ ሰልፍ እንቅስቃሴ
እንቅስቃሴ በቀላሉ ወደ ግጭት ሊለወጥ ይችላል ብሏል። በሀገሪቱ ያለው የተዳፈነ ብሶትና የትጥቅ እንቅስቃሴ በፍጥነት ወደ ትላልቅ ከተሞች ሊስፋፋ ይችላል በማለት ዜጎች በአዲስ አበባ ከተማ ሲንቀሳቀሱ ከፍተኛ ጥንቃቄ እንዲያደርጉም አስጠንቅቋል። በሌላ መረጃ ጀግናው 10 ክላሽ ገዝቶ ፋኖን ተቀላቀለ። በነማይ ወረዳ ስራና ስልጠና ባለሙያ በጊዜያዊነት ገቢ ሰብሳቢ ሆኖ ከጁላ ጭፍራ ጋር ሲሰራ የቆየ ወጣት አሁን ከህዝብ በሰበሰበው ገንዘብ 10 ክላሽ ገዝቶ ወደ አባ ኮስተር ብርጌድ በላይ ዘለቀ ክፍለ ጦር ተቀላቅሏል። በቃሊም ግንባር አጥቢያ ሌሊቱን በተደረገው ውጊያ ከ100 በላይ የሚቆጠሩ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። በዚህ ቀጠና ከወራት በፊት በተደረገ እልህ አስጨራሽ ትንቅንቅ ኮሎኔል አመን ጨምሮ በመቶዎች የሚቆጠሩ የሰሜን ምስራቅ እዝ ወታደሮች ሲገደሉ አንድ ሻለቃ ሙሉ ጦር ከነ ዲሽቃው ደግሞ መማረኩ ይታወሳል። በሰሜን ወሎ ዞን ከወልዲያ በቅርብ ርቀት በምትገኘው ታዳጊዋ ቃሊም ከተማ ትናንት ግንቦት 2 2017 ዓ.ም ለዛሬ አጥቢያ ሌሊቱን በ3 ግንባር በተደረገ ከባድ አውደ ውጊያ ከ100 በላይ የሰሜን ምስራቅ እዝ ወታደሮች ሙትና ቁስለኛ መደረጋቸውን አፍባሃ በወሎ ለመረብ ሚዲያ በላከው መረጃ አሳውቋል። የአማራ ፋኖ ብሔራዊ ኃይል በወሎ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሊም ቀጠና አባይ ተራራ፣ ደብር ተራራና ቃሊም ሚካኤል በተባሉ 3 ግንባሮች ትናንት ከምሽቱ 4 ሰዓት ገደማ ጀምሮ እስከ እኩለ ሌሊት ድረስ ከባድ ተጋድሎ አድርጓል። በተመሳሳይ በፒምፒና ዙ 23 እንዲሁም በመድፍና ሞርተር የታገዘ ውጊያ ከፍቶ የነበረው በሌተናል ጀነራል አሰፋ ቸኮል የሚመራው የምስራቅ እዝ ሰራዊት ወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም ባለመቻሉ ከባድ ኪሳራ ደርሶበታል ሲል ነው የአፍባሃ በወሎ ለመረብ ሚዲያ በላከው መረጃ ያስታወቀው። ተጨማሪም የፋኖ አባላቱ አገዛዙ ከወልዲያ ወደ ቃሊም ተጨማሪ ወታደር እንዳያስገባ ልዩ ስሙ ጃርሳ ተብሎ በሚጠራው ቦታ ላይ የዘጉ ሲሆን በዚህም ያገዛዙ ኃይል ተጨማሪ እንዳያስገባ ቀድሞ የገባውንም እንዳያስወጣ ሆኖ ከባድ የሰብአዊና ቁሳዊ ውድመት ደርሶበታል ነው የተባለው። ጃርሳ ጥቁር አስፓልት ላይ በተፈጸመ ደፈጣ እንዲሁም ቃሊም ላይ በ3 ግንባሮች በተደረገ ውጊያ ከ100 በላይ ወታደሮች ሙትና ቁስለኛ የሆኑበት የገዢው ቡድን ኃይል ድሮና ሌሎች ከባባድ መሳሪያዎች ተጠቅሞ የተረፉትን ወታደሮች ከቀጠናው ለማስወጣት ሙከራ ማድረጉም ተነግሯል። አጥቢያ ሌሊቱን ከ100 በላይ ወታደሮች ሙትና ቁስለኛ የሆኑበት ያገዛዙ ኃይል ወደ ውጊያ የደረሰበትን ሽንፈት ለመበቀል እንደተለመደው ንጹሃንን ኢላማ ያደረገ የከባድ መሳሪያ ጥቃት ከማለዳው ጀምሮ እየፈጸመ ሲሆን በዚህ እስካሁን ባለው በርካታ አርሶ አደሮች ተጎድተዋል፣ መኖሪያ ቤቶችም እየወደሙ መሆኑ ተሰምቷል። ክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን በዙ 23 በብረት ለበስ ታንክ፣ በመድፍ፣ በሞርተር፣ በቢኤም እና በዲሽቃ እንዲሁም በአንድ ክፍለ ጦር ሙሉ ወታደር ታጅበው በዚያው ቃሊም ቀጠና ተገኝተው ጽንፈኛው ኃይል ጸድቷል፣ ቀጠናውን ተረክበናል የሚል መልእክት ባስተላለፉት በቀናት ልዩነት ነው የፋኖ ኃይሎች በአገዛዙ ወታደሮች ላይ የዛሬውን የጥቃት ዶፍ እያዘነቡ። በመጨረሻም የአደረጃጀቱ ዜና የአማራ ፋኖ ብሔራዊ ኃይል በአማራ ፋኖ በጎጃም 5ኛ ራስ ቢትወደድ መንገሻ አቲከም ክፍለ ጦር አንገፋው ደጃች አስቦ ብሬ ዳሞት ብርጌድ ጋር ለ4 ተከታታይ ቀናቶች ውይይት ካደረገ በኋላ ድርጅቱ ከፍተኛ አመራሮች አርበኛ ስሜነህ ሙላቱ የአማራ ፋኖ በጎጃም ፋይናንስና ንብረት አስተዳደር መምሪያ ኃላፊ፣ አርበኛ ላይችሉ ገበየው የድርጅቱ ገንዘብ ያዥ እና አርበኛ ደምላሽ አንድ ነው የ5ኛ ክፍለ ጦር ሰብሳቢ፣ 50 አለቃ ይበልጣል መልካሙ የ5ኛ ክፍለ ጦር ወታደራዊ አዛዥ እና ሁሉም የክፍለ ጦር አመራር በተገኙበት በብርጌዱ ውስጥ የተደረው የነበሩ ችግሮችን ጥልቅ ግምገማ ካደረገ በኋላ ሪፎርም አድርጎ አጠናቋል። በሪፎርሙም ሰብሳቢ 10 አለቃ ጌታቸው ታረቀኝ፣ ምክትል ሰብሳቢ መምህር ጌትነት ዓለም፣ ጽህፈት ቤት ኃላፊ 10 አለቃ መላኩ አስረስ፣ ወታደራዊ አዛዥ 100 አለቃ አስቻለው ብርሃኑ፣ ምክትል ወታደራዊ አዛዥ ፋኖ ይበልጣል አባቱን፣ ዘመቻ መምሪያ ፋኖ ደምሰው ፈንቴ፣ ምክትል ዘመቻ መምሪያ ፋኖ በእውነት አንዱ ዓለም፣ ወታደራዊ አስተዳደር ፋኖ አየነው ፋንታ፣ የሰው ኃይል 10 አለቃ በኃይሉ ተሾመ፣ ሎጂስቲክ ፋኖ ሞላያና፣ መምህር አበበ ጋሾ፣ ህዝብ ግንኙነት ፋኖ ሀብቴ ሆነኛው፣ ፋይናንስና ንብረት አስተዳደር አስቻለው በእውኑ፣ ገንዘብ ያዥ ፋኖ አለማየሁ የተዋለ፣ ሂሳብ ሹም ፋኖ አለማየሁ አስረስ፣ ንብረት ክፍል ፋኖ በሪውን አስረስ፣ ኦዲተር ፋኖ ሰለሞን ፍቅሬ፣ ግዥ ፋኖ እምቢያለ ደመላሽ፣ አደረጃጀት ፋኖ ዋሌ ዘላለም፣ ቀጠና ትስስር ፋኖ የሀሳብ ተመስገን፣ መረጃ ደህንነት ግና ስነ ስርዓት ፋኖ ዳኛቸው አዱኛው ሆነው ተመርጠዋል። መጨረሻም ከአማራ ፋኖ በጎጃም በመጡ ከፍተኛ አመራር አርበኛ ስሜነህ ሙላቱ በብርጌዱ ውስጥ ተፈጥረው ለነበሩ ችግሮች ድርጅታዊ ውሳኔዎችንና የመፍትሄ አቅጣጫዎችን አስቀምጠው ለአጠቃላይ ለመድረኩ ተሳታፊ ቀይ መስመር የሆነውን የአማራ ህዝብ ትግል በቅንነት፣ በታማኝነት፣ በቁርጠኝነት በመምራት ብርጌዱን ወደ ነበረበት ወጥ አቋም ለመመለስ ጠንክረው በመስራት ኃላፊነታቸውን እንዲወጡ አሳስበው መድረኩ ተጠናቋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ